ጤና ይስጥልን ከዋስ ሚዲያ ወደ አድማጭ ተመልካቾች እንደምን ሰነበታችሁ እንደምን ከረማችሁ። ሚዲያችን ከአውደ ግንባር ነው ዘገባዎችን ከማድረሱ ጋር ተያይዞ በገጠመን የኢንተርኔት መቆራረጥ ችግር መረጃዎቹን በተከታታይነት ሳናደርስ መቆየታችን ይታወሳል። ይህንን ተከትሎ ይቅርታ እንጠይቃለን። እነሆ ዳግም ተመልሰን አበይት የአውደ ግንባር መረጃዎችን ልናደርሳችሁ ተሰናድተናል። ወደ አድማጭ ተመልካቾች እነሆ መረጃዎቹን በቅድሚያም ዋና ዋናዎቹን በማስቀደም በአማራ በሁሉ ማዕዘናት ከፍተኛ ትንቅንቅ እየተደረገ ይገኛል። በተለይ ደግሞ በጎንደር አንድነቱ ከተበሰረ ማግስት ጀምሮ በበርካታ ወደ ግንባሮች ከፍተኛ ትንቅንቅ የታከለባቸው ግንባሮች ተከፍተው ፋኖ በድል ግስጋሴ ስለመቀጠሉ ለማወቅ ተችሏል። በዚህም የጎንደር ጠቅላይ ግዛት በላይ ዕዝ የዳግማዊ ቴዎድሮስ አምስተኛ ኮር ንስር በለሳ ቀጣው እጅጉ በበርካታ አካባቢዎች ድል ስለመቀዳጀቱ ተሰምቷል። ጣይመን ከተማን ለመውረር የመጣው የአገዛዙ ኃይልም አንገቱን ደፍቶ ስለመመለሱ የደረሰን መረጃ ያሳያል። በሌላኛው የጎንደር ግንባር እንዲሁም ውባንተ አባታ አንደኛ ኮር አካል የሆኑት የአማራ ፋኖ አባላቱ በርካታ ጀብዶችን የሰሩበት ሌላኛው ጀብዱም እናስደምጣቸዋለን። በዚሁ ቀጠናም በርካታ ድሎች እየተሰሙ ነው፣ ይዘናቸው ቀርበናል። ወደ አድማጭ ተመልካቾች ወደ ወለጋ ስናቀና የአገዛዙ ኃይል ከገዳ ኮማንዶና ከተለያዩ የሚኒሻ አባላት ጋር በመሆን ከፍተኛ ጭፍጨፋ እየፈጸመ ይገኛል። በዚህም ከ30 በላይ ንጹሃን ስለመገደላቸው ለማወቅ ተችሏል። ይሁንና ግን ከዚሁ ጎን ለጎን ዝም ብለን አንሞትም በሚል የህልውና ትግሉን ተቀላቅለው ከፍተኛ ተጋድሎ ያደረጉ የሚገኙት የአንሻ ሰይድ እዝ አናብስቶች በጠላት ጥምር ጦር ላይ ከፍተኛ ድል ተቀዳጅተዋል። በዝርዝር ትሰሙታላችሁ። ከኛ ጋር አብራችሁን ስትቆዩ እነዚህን ጨምሮ በርካታ መረጃዎችን እያካፈልናችሁ ነው የምንቆየው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነሆ ዝርዝር መረጃውን እናስከትላለን። የአፋብን አይሻ ሰይድ እዝ ከፍተኛ ትንቅንቅ የተደረገበትን የወለጋ ግንባር በቀዳሚነት ወደ እናንተ እናደርሳለን። የአይሻ ሰይድ እዝ ከ3 ክፍለ ጦሮች ጋር በመቀናጀት ከአንድ ሻለቃ በላይ የጥላት ኃይልን መደምሰሱን እየተዘገበ ይገኛል። ከትላንት በስቲያ ጀምሮ እስከ ዛሬ በቀጥለው ትንቅንቅም በሆሮ ጉድሩ ዞን የአንሻ ሰይድ እዝ አናብስቶች ከፍተኛ ጀብዱን አስመዝግቧል። በምስራቅ ወለጋ ጅዳያና ወረዳ አንገር ጉትን ከተማ መውጫ በጌጤ ገርማ መብረቅ ክፍለ ጦር በአንገር ጉትና በጀት በቡ ነበልባል ክፍለ ጦር በደፈጣ በአንድ በመናበብ የክልሉ ገዳይ ኮማንዶ ላይ አንጸባራቂ ድል ተቀዳጅተዋል። ትላንት አዝረክርኮት የወጣውን አስክሬን ለማንሳት በርካታ ጥምር ጦር በመያዝ ዛሬ ረፋድ 4 ሰዓት ከአንገር ጉትን በመነሳት ከዚያው ከከተማዋ መውጫ በር እንጅሮ ላይ ተከታትሎ ሲመጣ ከአስክሬኑም ሳይደርስ በጀብደኞቹ የአንሻ ሰይድ አናብስቶች ጀብዱ ተመዝግቧል። በመጨረሻም ወደ መሃል ከተማዋ በመሸሽ በፍርሃት ቤት ዘግተው የተቀመጡ ንጹሃን አማራዎችን ቤቶችን ገንጥሎ በመግባት ህፃናት፣ እናቶችን፣ አዛውንቶችን በአደባባይ መስመር ላይ ያወጡ ረሽነዋል። ለክልሉ ህዝብና ለሚመለከታቸው አካላት በሙሉ ንጹሃን ላይ የተደረገ ያለው የዘር ጭፍጨፋ በአስቸኳይ የማይቆም ከሆነ ግጭቱ ወደ ህዝብ ለህዝብ መግባቱ አይቀሬ ነው፣ ከፍተኛ ጥንቃቄ ያሸዋል ሲሉ ነው አናብስቶቹ መልእክት የሰደዱት። በሌላኛው በሆሮ ጉድሩ ዞን በአቤ ደንጎር ወረዳ ሎምጫ ቀበሌ ላይ ታፈራ ለሞ ሳተናው ክፍለ ጦርና የሐሳብ ልዩነትን በንግግር ለመፍታት በሂደት ላይ ያለው ጽናት ክፍለ ጦር በመናበብ ሎምጫ ቀበሌ ክልሉ ጥምር ጦር ላይ እርምጃ መውሰድ ከተማዋን መቆጣጠር ተችሏል። የጥላት ጥምር ጦርም የተረፈው ወደ ደንጎሮ ከተማ ፈርጥጧል። በአንገር ጉትን ከተማ በተደረጉ የሶስቱ ክፍለ ጦር ጀብዶች ከ60 በላይ የአገዛዙ ኃይል የተደመሰሰ ሲሆን አንድ ብሬን 42 የነፍስ ወከፍ ክላሽ በርካታ የብሬንና የክላሽ ተተኳሾች ኤፍ1 ቦምቦች ከተለያዩ ትጥቆችና ወታደራዊ ሻንጣዎች ጋር ገቢ ሆኗል። በተጨማሪም በሆሮ ጉድሩ በደንጎሮ ወረዳ ሎምጫ ቀበሌ ላይ በሁለቱ ክፍለ ጦሮች ከ30 በላይ የጥላት ኃይል ሲደመሰስ 14 ክላሽንኮቭ መማረክ ተችሏል። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን ሲል የአፋብን ወለጋ ቤዛሞ እዝ የህዝብ ግንኙነት መምሪያ ነው መረጃውን ያጋራው። ወደ አድማጭ ተመልካቾች በዚሁ በወለጋ መረጃችን እንቆያለን። የአገዛዙ ጥምር ጦር በአማራ ንጹሃን ላይ ጭፍጨፋውን ከፍቶ እንደቀጠለ ነው።
ከ30 በላይ የሚሆኑ ንጹሐንን በአሰቃቂ ሁኔታ ተገድለዋል። በዚሁ በወለጋ በምስራቅ ወለጋ ገርጉትን ከተማ መንደር 4 3 12 መንደር 2 መንደር 14 እና መንደር 2 በሌሊት ተክለ ሃይማኖትና ጎራባች በሆነው በሆሮ ጉድሮ ወለጋ ቤደንጎሮ ወረዳ ከመንደር 15 ጀምሮ እስከ ቱሉ ገና አካባቢው ላይ ከትላንትና ሲያራት ማለዳ ጀምሮ እስከ ዛሬው በተከፈተው መንግስት መር ጭፍጨፋ ከ30 በላይ የሚደርሱ ንጹሐኖች መገደላቸው ተሰምቷል። ከሟቾቹ መካከል ነፍሰ ጡር ሴቶችና መጫት እናቶች ይገኙበታል። በተጨማሪም በርካቶች ቆስለው በሕክምና ጦት በሞትና በሕይወት መካከል ይገኛሉ የተባለው በንጹሐኖቹ ላይ ጥቃት የከፈቱት መከላከያ ሰራዊት፣ የኦሮሚያ ልዩ ኃይል፣ የገዳ ኮማንዶና ሚኒሻ እንዲሁም በእነዚሁ ወታደሮች ከሌላ ሰጭነት የተቋቋመ የቄሮ ቡድን አባላት ናቸው። በወታደሮቹ ሽፋን የሚሰጣቸውና ሜጫና ሌሎች ድምፅ አልባ ስለታማ የጦር መሳሪያዎችን የታጠቁ ወጣቶች ነፍሰ ጡር እናቶችን ጭምር በያዙት ስለታማ መሳሪያ በአሰቃቂ ሁኔታ ገድለው ጥለዋቸዋል። በተጨማሪም ወታደሮቹ ቤት ለቤት እየዞሩ ያፈኗቸውን ታዳጊዎች ወደ ምሽግ በመውሰድ ከረሽኗቸው በኋላ ሲዋጉ ደመሰስናቸው በሚል ምስላቸውን ለፕሮፓጋንዳ ግብዓት እየዋሉት ሆኗል። ከሞቱ አሟሟቱ እንዲሉ አበው የአማራ ተወላጆች ሀብት ንብረታቸው ወድሟል። ቀሪው ንብረት በወታደሮቹ ሽፋን በሚሰጣቸው ቄሮች ተዘርፎ ተጭኖ ተወስደዋል። ጥቃቱ አሁንም ተባብሶ እንደቀጠለ ነው። የብልጽግናው አገዛዝ በመሃል ሀገሪቱ ያለውን ውጥረት አቅጣጫ ለማስቀየርና በተለይ በአማራ ክልል ውስጥ እየደረሰበት ያለውን ሽንፈት ለመሸፋፈን በማሰብ በወለጋ ህዝባዊ እልቂት አውጇል። በምስራቅ ወለጋ ገርጉትን ከተማ ህይወታቸውን ለማትረፍ መስጅድ ውስጥና ቤተ ክርስቲያን ውስጥ የተጠለሉ ንጹሐኖች ሳይቀሩ በልዩ ኃይሉ የቡድን መሳሪያ ጥቃት ተከፍቶባቸዋል። የወለጋ አማራ ባለማውና ባቀናው በገዛ ርስቱ ተሳዳጅ ሆኗል። መረጃችን አሁንም እንደቀጠለ ነው። የሻምበል አዛዡን ጨምሮ 11 የብልጽግና መከላከያ ሰራዊትና አድማ ብተና አባላት እንዲሁም ሚኒሻ ወደ ፋኖ ተቀላቅሏል። የአገዛዙ ኃይል እየፈረሰ ነው። በአፋብን ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር 2 ሚሊሻ፣ 2 ፖሊስ፣ 4 መከላከያና 3 የአድማ ብተና አባላት ወደ ፋኖ ተቀላቅለዋል። በነፍሴ ሳር ምድር በመርጦ ለማርያም ከተማ የሚገኝ የጠላት ካምፕ ሰሞኑን በደረሰበት ከፍተኛ ምት በመደናገጡ በየዕለቱ አባላቱ እየከዱት ነው። በዚህም ዳውድ አብዱና ያየው ምህረት የተባሉ የፖሊስ አባላት ኮሪያ ክላሽ በመያዝ ይግረም ቸኮል የተባለ የሚሊሻ አባል ጅምስሪ መሳሪያ በመያዝ ኤፍሬም ገለቱ የመከላከያ ሻምበል መሪ፣ ሃይማኖት ማቲ የመከላከያ ጋንታ መሪ፣ መርጋ ፍቅሩ የመከላከያ ጋንታ መሪ እንደዚሁም አሊ ሐሰን የመከላከያ አባልን ጨምሮ ይሁኔ ሞገስ የሚሊሻ ብሬን ተኳሽ፣ ደስታው አማር አድማ ብተና፣ ገብረ ጌታቸውና ኤርሚያስ ታደለ የተባሉ የአድማ ብተና አባላት ከነሙሉ ትጥቃቸው የቴዎድሮስ 201ኛ ኮር 74ኛ ክፍለ ጦርን መቀላቀላቸው ተሰምቷል። ወደ አድማጭ ተመልካቾች እነሆ መረጃችን እንደቀጠለ ነው። ወደ ጎንደር አቀናን። በጎንደር አንድነቱ ከተበሰረ ማግስት ጀምሮ በርካታ ትንቅንቆች እየተደረጉ ሲሆን ፋኖ በድል ታጅቦ ወደፊት ግስጋሴውን ቀጥሏል። በእዙ የዳግማዊ ቴዎድሮስ 5ኛ ኮር የንስር በለሳ ቅጣው እጅጉ ክፍለ ጦርና የ204ኛ አስቻረው ደሴ ኮር ባደረጉት የተቀናጀ ጦር ዘመቻ በጥላት ኃይል ላይ አመርቂ ድል ተቀዳጅቷል። ከአርባያ ማክሰኝት፣ ጎኋላና ኪንፋዝ በግላ ተውጣቶ በሰባት ተሽከርካሪዎች ጣይመን ከተማን ለመቆጣጠር የተንቀሳቀሱ የጥላት ኃይል በንስሮቹ የክትትል መረብ ውስጥ በመግባት የታሰበውን ሳያሳካ ከፍተኛ ምት አርፎበት እንዲበተን ተደርጓል። ይህ ስልታዊ አሰራርን የተከተለ ውጊያ ውሎ ንስሮቹ ገዢ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድመው በመያዝ ጠላትን ወደ ወጥመድ በማስገባት እየተካሄደ ነው። በተሰነዘረበት ከባድ ምት ክፉኛ የተመታው የጠላት ኃይልም ከአቅሙ በላይ ስለሆነበት ከጫዊት አቅጣጫ ተጨማሪ ድጋፍ ቢጠይቅም የጠቅላይ ግዛቱ ዋና ዘመቻ መምሪያ ኃላፊ አርበኛ ተሾመ አበባው በወሰደው ፈጣን የውጊያ ውሳኔ የጠላት ተጨማሪ ኃይል እንዳይንቀሳቀስ ተደርጎም ከፍተኛ ምት እንዲያርፍበት ሆኗል። ይህ የወገን ኃይል ከፍተኛ ወታደራዊ መናበብ ጠላትን እንዲመታ ያስቻለው ውጊያ ነበር። በአምስት አቅጣጫ ተከታትሎ የመጣውና ጣይመን ከተማን ለመያዝ አልሞ የተነሳው የጠላት ስብስብ በንስሮቹ ፈርጣማ ክንድ በተወሰደበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዷል። በዚህም ከ10 በላይ ሲደመሰስ ከ20 በላይ ቀላልና ከባድ ቁስለኛ ሆኖ ተስፋ በመቁረጥ ወደ መጣበት ጓላ ለማፈግፈግ ተገደዋል። ይህ የጦር ውሎ የፋኖን ከፍተኛ ስልታዊ ዝግጅት፣ የተቀናጀ አመራር ብቃትና የጠላት ውጥን እቅድን የማክሸፍ ሙሉ ወታደራዊ ብቃትን
በግልጽ ያሳየ ተብሎለታል። ውድ አድማጭ ተመልካቾች በጎንደር እንቆያለን። በዚሁ በሌላኛው የጎንደር ቀጠና የአማራ ፋኖ አርበኞች በድል ግስጋሴ ላይ ናቸው። በእነዚህ አካባቢዎች እየተካሄዱ የሚገኙ የተለያዩ አውደ ውጊያዎችም በድል ታጅበው ዛሬም እንደቀጠሉ ነው። የአፋብን ጎንደር ጠቅላይ ግዛት በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር ብቻ ሳይሆን በአካባቢው እንደዚሁ ከፍተኛ ጀብዱ የተሰራበት የሚገኘው ሌላኛው የጎንደር ግንባር በድል የታጀበ ነበር። እርቃኑን በቀረው የአገዛዙ ሰራዊት ጩኸት ተውጦ ያለው የእስቴና ስማዳ ተራሮች የአውደ ውጊያ ውሎን በርካታ ጀብዶች የተፈጸሙበት ነው። ይኸው ቀጠናም በጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ባንታባት አንደኛ ኮር ጉና ክፍለ ጦር ስር የሚገኙት የእስቴ ደንሳ የሀገረ ቢዘን እና የጉና ክፍለ ጦር የስራ አስፈጻሚ አባላት የተካተቱበት ሁለት የአውደ ግንባሮች ሲሆኑ የአገዛዙ ኃይልን አንገት ያስደፋ ነበር። በእስቴ ወረዳ ለተከታታይ 6 ሰዓታት በተደረገው የእጅ በእጅ ትንቅንቅ በሾለክት፣ በጽዮን ተራራ፣ በለበጥ፣ በይቫ ወንዝ፣ በሞድር፣ በማጎት ተራራና በፍየል ጭንቅላት ማማ ተራራ በተባሉ ቦታዎች ከበባ ውስጥ አስገብቶ ከባድ የሆነ ሰብአዊና ቁሳዊ ኪሳራን አድርሰውበታል። ጠላት ዙ 23 ዲሽቃና ከ26 ጊዜ በላይ ሞርታር ቀንቡላ በተጣለ ቅንጅት የታጀበው ውጊያ ቢሞክርም የጀግኖቹን ብርቱ ክንድ ግን መቋቋም አልቻለም። በዚህም 17 መከላከያና አድማ ብተና ሲደመሰስ 3 ፓትሮል ቀላልና ከባድ ቁስለኛ፣ 170 ክላሽንኮቭ ተተካሽ፣ 250 ብሬን ተተኳሽ እንዲሁም 11 ወታደራዊ ሻንጣዎች ገቢ ተደርገዋል። በሌላኛው ወደ ውጊያ በስማዳ ወረዳ ሀገረ ቤዘን ብርጌድ ለተከታታይ 5 ሰዓት በፈጀው ትንቅንቅ በኮሽ፣ በአይዋብ፣ በሰርግይት ልደታ፣ በሞጌና በአጓቷ በተባሉ ቦታዎች አገዛዙ ወታደሮች በንስሮቹ ከባድ የሆነ ቁሳዊና ሰብአዊ ኪሳራን አስተናግዷል። በአውደ ውጊያውም ከ10 በላይ ጠላት ኃይል ሲደመሰስ 4 አምቡላንስ ከባድና ቀላል ቁስለኛ አስተናግዶ ወደ ወገዳ ከተማ ሆስፒታል አስገብቷል። በአጠቃላይ በአውደ ውጊያው ከ80 በላይ ኃይሉ ከጥቅም ውጭ ሆነበት በንጹሐን ላይ ሽብር ግብሩን ፈጽሟል። በመሆኑም እስቴ ወረዳ ሾለክት ቀበሌ ቤተክርስቲያን አይን የሆኑ በማህበረሰቡ ዘንድ ተወዳጅነት የነበራቸው ቄስ መልኬ ነውን በአሰቃቂ ሁኔታ ገድሏል። በተመሳሳይ በስማዳ ወረዳ ሰርጋዊ ልደታ ቀበሌ መድኃኔዓለም ቤተክርስቲያን አጥር ግቢ ውስጥ በመግባት የቀሳውስቱን የማዕድ መጋሪያ ቁሳቁሶች ሙሉ በሙሉ አቃጥሏል ብሏል። መረጃው የጎንደር ጠቅላይ ግዛት በላይ እዝ የህዝብ ግንኙነት መምሪያ ነው። ወደ አድማጭ ተመልካቾቻችን ከዋስ ሚዲያ እነሆ መረጃ ማድረሳችንን ዳግም አንድ ብለን ጀምረናል። በተከታታይ ወደ እናንተ እያደረስን የምንቆይ ነው የሚሆነው። የዕለቱ መረጃዎች በዚሁ ተጠቃለዋል። በሌላኛው የአውደ ግንባር መረጃችን እስከምንመለስ ድረስ በያላችሁበት ቸር እንዲገጥማችሁ በመመኘት እንሰናበታለን።